Bale with the strike! Oh my word! And Jordan Henderson in for Jota, who doesn't miss this time. Liverpool's first goal scored under the new head coach Arne Slot. Salah 2. And Mohamed Salah sets a new Premier League record by scoring for the 9th time. ሊቨርፑል ሃያኛ የፕሪሚየር ሊግ ሻምፒዮንነቱን አሳካ። ይህ የእግር ኳስ ታሪክ ብቻ ግን አይደለም። በጥበቃ የደከመች ግን በእግር ኳስ ፍቅር ሁሌም የተራበች ከተማ፣ ለዓመታት በመቆየት ይዛሉ ግን ያልተሰበሩ ጽኑ ደጋፊዎች የሪካርድ ታሪክም ነው። የርገን ክሎፕ የተባሉ ባለግርማ ሞገስ በቀላሉ ሊቨርፑልን እንደገናኖቹ የተቆጣጠሩ ሰው የለኮሱትን ችቦ መሸከም ከባድ ይሆናል ሲባል ቀለል ተደርጎ የተፈጸመ ያደራ ታሪክም ነው። ጀርመናዊ ፈገግተኛ ቅብጥብጥ የቀዮቹ መሪ አስፈተው ያስቀመጡትን የድል ዳናና መነቃቃት በማይታወቁ በጥርጣሬ በታዩ የተመረጡ ሰው የመቀጠል ታሪክ ነው። አሁን አርነ ስሎት ከነቢል ሻንክሊ፣ ኪንግ ኬኒ፣ ቦብ ፔስሌ፣ የርገን ክሎፕ፣ ጆቭ ሃገን ጎራ ናቸው። ሲመጡ ምንም የማይታወቁ ያልተገመቱ በጥንቃቄ የሚናገሩ እንዳናታቸው ፊታቸው የሚያበራ ዘመናዊ ታክቲሽያን ከካሮ ሮድ እስከ ስታንፎርድ ብሪጅ ከኢታድ እስከ ኦልድ ትራፎርድ ከጂቴክ እስከ ኤምሬትስ አንገት ለአንገት በተናነቀ ቡድናቸው ታሪክ ሰርተዋል። የቀዩት ንግርቅ ባላንጣቸው ማንቸስተር ዩናይትድ በአንቀላፉበት ዘመን የነጠቃቸውን ክብር ቢያንስ ወደ መጋራት ተመልሰዋል። አሁን የሊቨርፑል ድል ምልክት ወፏ በኩራት እንደገና ትበራለች። እኛ የሻንክሊ ልጆች የዓለም ምርጡ ቡድን ሊቨርፑል በግንቦት ሻምፒዮንነቱን እናረጋግጣለን የሚለው ተወዳጅ ዜማ ሊቨርፑል ዳፖን ማይቸስት በስሎት መሪነት ግንቦት ሳይገባ በተረጋገጠ ድል እንደገና ነፍስ ዘርቷል። ሊቨርፑል ሻምፒዮን ትሪቡን ዳሰሳም Here's a song about a football team, the greatest team you've ever seen. A team that play total football, they won the league, Europe and all. A liver bird upon my chest, we are men of Shankly's best. A team that plays the Liverpool way and wins the championship in May. በማዕበሉ መካከል ስትጓዙ አንገታችሁን ቀና አድርጉ፣ ስለ ጨለማው አትፍሩ። ማዕበሉ ጸጥ ሲል ወርቃማው ሰማይ ብቅ ይላል፣ የውባ ወፍጦም ዝማሬም ይሰማል። በነፋሱ ወጀብ ተራመዱ፣ በዝናቡ ሽንፍር ውስጥ መለፉ። ህልማችሁ ቢፈተንና ቢደናቀፍም ግድ የለም ተራመዱ። በልባችሁ ተስፋን ሰንቃችሁ ግድ የለም ተራመዱ። ብቻችሁን ግን አይደላችሁም፣ ብቻችሁን ግን አትጓዙም። You never walk alone. ሰላሳ ዓመታት 1151 ጨዋታዎች አልፈው ብዙ ኮከቦች ተፈራርቀው ብዙ አሰልጣኞች በሚፋጀው ወንበር ተቀምጠው አንዳንድ ታማኝ ደጋፊዎች የሚናፍቁትን ሳይመለከቱ ምድን ተሰናብተው ብዙዎች በተስፋ መቁረጥ በተሞሉበት ሰዓት የርገን ክሎፕ ታላቁን መጠበቅ ደመደሙ። ሊቨርፑልን የደስታ ምድር አደረጉ። እምነትን በአንፊልድ ሮድ መለሱ። እሳቸው ድንገት ሲሰናበቱ ደግሞ ሊቨርፑል እንደገና ከፉክክር መራቅ ሊመጣ ነው የሚል ስጋት አረበበ። ግን አርነ ስሎት የርገን የጀመሩትን ቀጠሉ። ሊቨርፑል ብዙ ሳይቆይ ሌላ እንግሊዝ ክብርን ተቀናጀ። የርገን የፈነጠቁትን ብርሃን እንደገና ቦገግ እንዲል አደረጉ። የሊቨርፑል የጥርጣሬ ጥያቄ ጸጥ ብሏል። ወርቃማ የድል ሰማይና ድል የማክበር ቀን እንደገና ለሊቨርፑል ሆኗል። የሊቨርፑል ወፍ ጦም ዝማሬ በድል ስሜት ይሰማል።
ሊቨርፑል 20ኛ የፕሪሚየር ሊግ ሻምፒዮንነት Here's a song about a football team, the greatest team you've ever seen. A team that plays ከአምስተርዳም በስተምስራቅ በጸጥታ በተሞላችው ዙዎሌ የኮብል መንገድ በሞሏት የመካከለኛው ዘመን ድባብ አሁን ድረስ ባረበበባት ጸጥታ ጥሞና መለያዋ በሆነው ትንሽዬ ከተማ የአርነ ስሎት መንገድ ተጀመረ። ብዙ ደጋፊዎች የድል ምሽቶች ነውጥ ሩቅ ዋለውነችው ዙዎሌ ለመድረስ ስሎት ባቡሩን ለመያዝ ከመንደራቸው ቤርገንቴም በሳይክል ይመላለስ ነበር። አንፊልድ በኩራት የሚያነሳው የስኬት ህልም በያኔው ታዳጊ ውስጥ በተሰራ ስራ ነበር። በ12 ዓመቱ ስሎት የፒኢሲ ዞሌን ወጣት አካዳሚ ተቀላቀለ። በ16 ዓመቱ ቤን ሄንድሪክስ ለታዳጊው አርነ ስሎት የመጫወት ብቻ ሳይሆን የቡድኑ አምበል የመሆን ዕድል ሰጡት። ከሁሉም ፈጣኑ አልነበረም፣ ግን ለእግር ኳስ የተሰራ አምሮ ባለቤት ግን ነበር። የትምህርት ቤት መምህራን የነበሩት ወላጆቹ አሬንደና ፌኒ ስሎት ስነ ስርዓት፣ ራስን ማክበር፣ ዝቅ ብሎ መስራት፣ ሰዎችን ማክበር አስተማሩት። በህይወቱ ሁሉ እነዚህን ጸጋዎች ይዞ ተጓዘ። በተጫዋችነት ዘመኑ ሁሉ ባስተሳሰቡ ጓደኞቹ ላይ በሚፈጥረው የመነቃቃት ስሜት የተለየ ተደርጎ የሚነሳው አርነ ስሎት እግር ኳስን እንዳቆመ አሰልጣኝ የመሆኑ ነገር ሳይታለም የተፈታ ነበር። የዞሌን የ14 ዓመት ቡድን ካሰለጠነ በኋላ ወደ ዋናው ቡድን የማደጊያው መንገድ እንደሌለ ተነገረው። አርነ ስሎት ዕጣ ፈንታው በትንሿ የሆላንድ ከተማ የተወሰነ እንዳልነበር ያውቅ ነበርና ሄደ። ወደ ካምቡር፣ ኤዜድ አልካማር፣ ወደ ፌኖርድ፣ ወደ ሊቨርፑል። ሁሉ ነገሩ የተሰራባት ዞሌን ሳይረሳ አርነ ስሎት ወደ እግር ኳስ ታላቅ ከተማ ደረሰ። ከጸጥታሙ ዞሌ ተጋጣሚን ወደሚያብረከርከው ኮፕ አንፊልድ ሮድ አርነ ስሎት ደረሰ። አንዳንዴ ታላላቅ ሰዎች በጸጥታ በሹክሹክታ በእምነት ብቻ ይሰራሉ። ተገልለው ተከልለው በተግባር በስነ ስርዓት በጠንካራ ትጋት ተሞርደው ለሚጮሁ ድሎች ይዘጋጃሉ። ማንም በደንብ ሳይውቃቸው ለከባዱ ቦታ ለዚያውም እጅግ ተወዳጁን የርገን ክሎፕን ካስደንጋጭ ስንብት ቀጥሎ ተኩ። በመጡበት ዓመት ልክ እንደ ጆዜ ሞሪኖ፣ እንደ አንቶኒዮ ኮንቴ፣ እንደ ማኑኤል ፔሌግሪኒ በመጀመሪያ ዓመት መሪነታቸው ብቻ ሊቨርፑልን ፕሪሚየር ሊግ ዋንጫን እንዲያነሳ መሩት። የስልጣን ሐሳባቸውን ለተረከቧቸው ተጫዋቾች ወዲያው ማስረዳት ችለው ፕሪሚየር ሊጉን ገና ግንቦት ሳይገባ ነሱ። 20ኛው የፕሪሚየር ሊግ በቀላሉ የማይታየው የፕሪሚየር ሊግ ድል ነው። ሊቨርፑል 30 ዓመት ሲያንቀላፋ ሰር አሌክስ በተሰኙ ወራሪ በቅርብ ባላንጣቸው የተነጠቁትን ሪካርድ መልሶ የሚጋራ ድል ፈጠሩ። አርነ ስሎት አሁን እሳቸው ከነቢል ሻንክሊ፣ ቦብ ፔስሌ፣ ኪንግ ኬኒ፣ ራፋ ቤኒቴዝ የርገን ክሎፕ ጎራ ናቸው። ሊቨርፑልን ተናዳፊ በአስጨናቂ ስልተምት የሚጫወት ሜዳውን እንደ ደጋፊው ድብልቅልቅ የሚያደርግ አጫዋት ፈጥረው በቻምፒየንስ ሊግ በፕሪሚየር ሊግ ድል አንገቱን ቀና እንዲያደርግ ያደረጉትን የርገን ክሎፕን በድላቸው ተከትሏቸዋል። በእርጋታ በቁጥጥር የሚጫወት ኳስን በአስፈላጊ ሰዓት ሁሉ የሚቆጣጠር ተጋላጭነት የቀነሰ በጨዋታ ውስጥ ደጋግሞ ቅርጽ የሚለውጥ የመከላከል ጥንካሬውን የጨመረ የተጫዋቾቻቸውን አቅም ከፍ ያደረገ ስልታቸው ከዘንድሮ የፕሪሚየር ሊግ ተፎካካሪዎቻቸው ድክመት ጋር ተደምሮ የሊቨርፑልን 20ኛ የፕሪሚየር ሊግ ዋንጫ እውን አድርገዋል። መሐመድ ሳላህ በሊቨርፑል ከቆየባቸው 8 ዓመታት እጅግ ምርጡን እንዲያሳልፍ አደረጉት። ዶሚኒክ ሳቦት ላይ ሪያን ግራቨንበርች በሊቨርፑል አማካይ ላይ በማጥቃትን በመከላከልም የተለየ ነገር እንዲጨምሩ እንደገና ሰሯቸው። የቨርጂል ቫን ዳይክ ሚና መሪነት ወደ ተለየ ነገር ወደ ተለየ ምዕራፍ አደገ። ኮዲ ሃክፖ ከሳላህ ቀጥሎ ብዙ ጎል ያስቆጠረ ደስተኛ ተጫዋች ሆነ። ለሊቨርፑል አይሆንም የተባለው ሆነለት። የተጠራጠሩት በፍጥነት የርገንን ረስተው ስሎትን አወደሱም።
የርገን ያሰልጣኝነት ክፍት ቦታ አልነበረም የተውት በቀላሉ ሊተካ የሚችል የማይመስል ዘመን የጠበቀ ታላቅነት ተው ድንገት በቃኝ ያሉት በማድሪድ ሁለት ጊዜ በፍጻሜ ከሸፈውን ጨምሮ ሊቨርፑልን ከአውሮፓ ወራሪ ቡድኖች አንዱ አደረጉ ታላቅነት ብዙ አሰልጣኞች የተቀያየሩበት ሊቨርፑል በለክሶም በትግስትም የጠበቁት የፕሪሚየር ሊግ ሻምፒዮንነት ተፎካካሪነት ከኤርገን ክሎፕ ስንብት ጋር የሚነሳ በቀላሉ ተረካቢ የሚያገኝ የማይመስል አደራ ነበር በዚህ ጥያቄ በዚህ ለመሙላት በሚከብድ ድል ጫማ ውስጥ ዱካቸውን ለማስገባት ሊቨርፑል ስላጫቸው ሰው ደግሞ ብዙ አይታወቅም በተጠራጣሪዎቻቸው ጫጫታ አልተሸበሩም ካልተሳካላቸው ሊቦጫጭቋቸው ላሰፈሰፉ ተቾች እድል አልሰጡም ከባዱን ጥያቄም እኔ አልፈልግም ብለው አልሸሹም ንጽጽሩን ወደ ጎን ገለል አድርገው ራሳቸውን ብቻ ሆነው ግን መጡ የኤርገን ክሎፕን ጫማ በልክ ለማድረግ ሳይሆን በራሳቸው ልክና እሳቤ በተሰራ ፍልስፍና ኃላፊነቱን ተረከቡ በሮተርዳም የቀመሩት ልምድ ይዘው ከብዙ አሰልጣኞች እንዳንዱ ለመባል ሳይሆን በሳቸው ሊቨርፑልን ወደ ሌላ የድል ጫፍ እንደሚመራ የሜዳ ላይ ኮማንደር ሆኖ መጡ ይደበዘዛል የተባለው የአንፊልድ ድባብ በድል ዘመን ደመቀ የማይታወቁ ሆነው እንግሊዝ የደረሱት ሰው አሁን አዲሱ ተፈሪ አሰልጣኝ ሆኖ በኤርገን ጥላ ስር ቢያንስ ጥቂት ዓመታትን ይቆያሉ የተባሉት አርነ ስሎት በኮፕስ የድል ፀሐይ ፈጠሩ እናም ሊቨርፑልን ወደ ሻምፒዮንነት መሩ ሊቨርፑልን ከሳቸው በፊት በመጡበት ዓመት ሻምፒዮን በማድረግ የሚታወቁ አሰልጣኞች ግን አሉ ማት ማኩዊን በ1923 ጆፍ ሃገን በ1983-84 ኬኒ ዳልግሊሽ በ1985-86 አርነ ስሎት ግን የተኩት በክለቡ ብቻ ሳይሆን በእንግሊዝ እግር ኳስም በግርማ ሞገስ የተለየ ነገር የፈጠሩትን የኤርገን ክሎፕን ነውና በተለየ ሁኔታ መነሳታቸው አይቀርም Here's a song about a football team the greatest team you've ever seen a liver bird upon my chest we are men of Shankly's best It's 2 on the hour a team that plays the Liverpool way and wins the championship in May. ሊቨርፑል 20ኛ የፕሪሚየር ሊግ ክብሩን አሳካ መርሲሳይድ ቀድሞ እንደምታውቀው የድል ስሜት ተመለሰች በኮቪድ ምክንያት በልኩ ያልተከበረው የኤርገን 19ኛ ክብርን ጨምሮ ሊቨርፑሎች የከተማዋን ጎዳናዎች በድል ስሜት ይሞላሉ አዲስ ሰው አዲስ መሪ አርነ ስሎት በእግር ኳስ ፍቅር ለነድርቹ ከተማ መጥተዋል የሊቨርፑል ወፍ በጡም ዝማሬ ቀጣዩ ሻምፒዮን እስኪመጣ በድል ስሜት ትደመጣለች ትሪቡን ዳሰሳም the strike oh my word and Jordan Henderson and Salah 2 and Mohamed Salah sets a new Premier League record by scoring for the 9th time